ተወደዳችሁ የዚህ ቻናል ተመልካቾች ይህ 12ኛ ክፍል ኢኮኖሚክስ ዩኒት 1 ፓርት 4 ነው። በዚህ ቪዲዮ ርዕሳችን የሚሆነው ካልኩሌሽን ኦፍ ሌበር ፎርስ ፓርቲሲፔሽን ሬት ኤንድ አንኤምፕሎይመንት ሬት ይሆናል ማለት ነው። በዚህ ቪዲዮ ሁለት ዋና ኦብጀክቲቮች አሉን። የመጀመሪያው ኦብጀክቲቭ ካልኩሌት ሌበር ፎርስ ፓርቲሲፔሽን ሬት ኤንድ አንኤምፕሎይመንት ሬት ይሆናል ማለት ነው። ሁለተኛው ወሳኝ ኦብጀክቲቫችን ደግሞ ኢንተርፕሬት ዘ ሪዛልት ኦፍ ሌበር ፎርስ ፓርቲሲፔሽን ሬት ኤንድ አንኤምፕሎይመንት ሬት ይሆናል ማለት ነው። ስለዚህ እነዚህን ዓላማዎች አሳክተን ቪዲዮውን እንጨርሳለን። አሁን ቪዲዮውን ሁላችሁም ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሂድ። ሁለት ምሳሌዎችን እየላችሁ የቀረብኩት ደግሞ የበለጠ ደጋግማችሁ ስታዩት ግልጽ እንዲሆንላችሁ ነው ማለት ነው። አሁን ቀጥታ የመጀመሪያውን ምሳሌ በማየት እንሰራለን ማለት ነው። እንግዲህ አንዲት ሀገር አለች። እቺ ሀገር ያላት ፖፑሌሽን 10 ሚሊዮን ነው ማለት ነው። ከዚህ 10 ሚሊዮን መካከል 3 ሚሊዮኑ ችልድረን ነው ወይም ደግሞ ልጆች ናቸው ወይም እድሜያቸው ከ14 በታች የሆኑ ናቸው ማለት ነው። ከዚህ በተጨማሪ በዚች ሀገር ያለው ሌላኛው የፖፑሌሽን ክፍል ኦልድ ነው። እዚህ ላይ እንደምታዩት ኦልድ ነው። ይሄ ኦልድ ደግሞ 1 ሚሊዮን አላት ማለት ነው። ሌላኛው ጊቭን አንኤምፕሎይድ ሌበር ፎርስ ነው ወይም ስራ እየሰራ ያልሆነ ሌበር ፎርስ ወይም ደግሞ የሰው ኃይል ነው። ይሄ ደግሞ 2 ሚሊዮን ነው ማለት ነው። በጠቅላላው ጊቭናችን ፖፑሌሽን አለ፣ ችልድረን አለ፣ ኦልድ አለ፣ አንኤምፕሎይድ ሌበር ፎርስ አለ ማለት ነው። አራት ጊቭኖች አሉ። ይሄው ፖፑሌሽን እዚህ ላይ አለ። እዚህም 10 ሚሊዮን እዚህም 10 ሚሊዮን ነው የሚለው። ችልድረን ከዚህ 3 ሚሊዮን ከዚህም 3 ሚሊዮን፣ ኦልድ እዚህ 1 ሚሊዮን ነው። ከዚህም ይየውና ይሄው እዚህም 1 ሚሊዮን ነው የሚለን ማለት ነው። ከዚህ ጋር አንኤምፕሎይድ ሌበር ፎርስ ይላል። እዚህ ላይ ጊቭኑ ይሄው 2 ሚሊዮን ነው። ከዚህም 2 ሚሊዮን ነው ማለት ነው። ጊቭኑ ይሄ ነው። ወደ ሪኮርድ እንሂድ። ጊቭኑ ይሄ ነው። ወደ ተጠየቅነው እንሂድ ማለት ነው። እዚህ ጋር የተጠየቅነው 3 ጥያቄዎችን ከዚህ ምሳሌ ተጠይቀናል። ዋት ኢዝ ሌበር ፎርስ ኤንድ ኢንተርፕሬት ዘ ሪዛልት ነው። ሌበር ፎርሱ ስንት ነው? ያን ሪዛልት ደግሞ ኢንተርፕሬት አድርግ ይለናል ማለት ነው። በሁለተኛ ደረጃ እዚህ ጊቭን ላይ የምንሰራው ዋት ኢዝ ሌበር ፎርስ ፓርቲሲፔሽን ሬት ይሆናል ማለት ነው። ኤንድ ኢንተርፕሬት ዘ ሪዛልት ነው የሚለን ማለት ነው። በሁለተኛ ደረጃ የምናየው ዋት ኢዝ ሌበር ፎርስ ፓርቲሲፔሽን ሬት ኤንድ ኢንተርፕሬት ዘ ሪዛልት ይለናል ማለት ነው። የሌበር ፎርስ ፓርቲሲፔሽን ሬት እንሰራለን። ከዛ ደግሞ ሪዛልቱን ሰርተን ማስቀመጥ ብቻ በቂ ስለማይሆን ያን ቁጥር ደግሞ ኢንተርፕሬት እናደርገዋለን ማለት ነው። በመጨረሻ ሶስተኛው የምንሰራው ከዚህ ኦብጀክቲቭ ዋት ኢዝ አንኤምፕሎይመንት ሬት በጣም ወሳኝ ነው ማለት ነው። ይህን አንኤምፕሎይመንት ሬትን ስንት እንደሆነ ካሰላም በኋላ ያን አንኤምፕሎይመንት ሬት ደግሞ ቁጥሩን ኢንተርፕሬት እናደርጋለን። ተርጉመን ነው ማለት ያለብን ማለት ነው። አሁን ቀጥታ ወደ ተጠየቅነው ጥያቄ ሄደን እንሰራለን ማለት ነው። የመጀመሪያው ጥያቄያችን ሮማን ነምበር 1 ላይ ያለው ዋት ኢዝ ሌበር ፎርስ ነው የሚለው። ከዚህ ላይ ኤልኤፍ ነው የሚለን ማለት ነው። እሺ እንግዲህ ፖፑሌሽን ለማግኘት ስንፈልግ መጀመሪያ የምናደርገው እዚህ ጋር ፖፑሌሽን ኢዝ ኢኳል ቱ ችልድረን ፕላስ አዳልት ፕላስ ኦልድ ነው። አዳልት እና ያው ሌበር ፎርስ ተመሳሳይ ስለሆነ አንዱን በአንዱ መጠቀም እንችላለን ብዙ ጊዜ ማለት ነው። ስለዚህ እዚህ ላይ ሌበር ፎርስ እንዴት ነው የምናገኘው ስንል እዚህ ጋር ሲው ሌበር ፎርስ አለች ማለት ነው። ችና ወጣትና የግድ እዚህ ላይ እናመጣዋለን ማለት ሌበር ፎርስ ምን ይሆናል? ይሄ ፖፑሌሽን ሲቀነስ ይሄ ችልድረን ሲቀነስ ይሄ ኦልድ ይሆናል ማለት ነው። ሌበር ፎርስ ለማግኘት በዚህ መንገድ እናገኘዋለን ማለት ነው ሌበር ፎርስ። ስለዚህ ፖፑሌሽን ስንት ነው እዚህ ሀገር? እዚህ ጋር መተን እንየው 10 ሚሊዮን ነው የሚለን ማለት ነው። እዚህ ጋር ያው 10 ሚሊዮን ብለን እንጽፋለን ማለት ነው። ማስተር ሚሊዮን። እሺ ሌላ እዚህ ችልድረን ፖፑሌሽኑ ላይ ችልድረን ማንሳት አለብን። ችልድረን ደግሞ ከዚህ ጋር እንየውና መተን ይሄው ችልድረን 3 ሚሊዮን ነው ጊቭኑ ማለት ነው። እዚህ ጋር 3 ሚሊዮን ብለን እንጽፋለን ማለት ነው። ያው 3 ሚሊዮን። እሺ ሌላው እዚህ ጋር ኦልድ ነው ያለው። ኦልድ ደግሞ ስንት እንደሆነ እዚህ ጋር እየታየ ነው። 1 ሚሊዮን ነው ያላት እቺ ሀገር ማለት ነው። ኦልድ ፒፕል እንደዚህ አደረግን ማለት ነው።
እሺ ከዚህ በኋላ እየተከተል መስራት ነው። ምንድነው የምናደርገው? ይሄ 10 ሚሊዮን ሲቀነስ ችልድረኑና ኦልዱ ማለት ነው። ችልድረንና ኦልዱን ከአንድ ላይ ስናደርገው -3 ሚሊዮን -1 ሚሊዮን ሲሆን ያው -4 ሚሊዮን ይሆናል ማለት ነው እዚህ ጋር። እሺ እንደዚህ ተቀመጣለን ማለት ነው። ስለዚህ 10 ሚሊዮን -4 ሚሊዮን ሲሆን የሚቀረው 6 ሚሊዮን ይሆናል ማለት ነው። 6 ሚሊዮን ይሆናል የሚቀረው። በቃ ይሄ ያገኘን ማለት ነው እንግዲህ ስለዚህ በዚህ ሀገር ያለው የሰው ኃይል ወይም መስራት የሚችለው ዜጋ ወይም አዳልቱ 6 ሚሊዮን ዜጋ ነው ያላት ማለት ነው እቺ ሀገር። እዚህ ጋር ኢንተርፕሬት ስናደርገው this country has 6 ሚሊዮን ሌበር ፎርስ ይለናል ማለት ነው። ይሄኛው ኢንተርፕሬቴሽን ነው፣ ይሄኛው ደግሞ ኳልኩሌሽን ነው ማለት ነው። እንግዲህ 6 ሚሊዮን ሌበር ፎርስ አለ፣ ቀሪው 4 ሚሊዮኑ ሌላ ነው ማለት ነው። ችልድረን እና ኦልድ ይሆናል ማለት ነው። በዚህ መሰረት ወደ ቀጣዩ ጥያቄያችን ስንሄድ ሌበር ፎርስ ፓርቲሲፔሽን ሬት ይሆናል ማለት ነው። እዚህ ጋር የሚለኝ ሌበር ፎርስ ፓርቲሲፔሽን ሬት በክፍል 3 እንዳሳየኋችሁ ማለት ነው። ሌበር ፎርስ ዲቫይድድ ባይ ፖፑሌሽን አድርገን ነው የምንሰራው ማለት ነው። ቨርባል ዲስክሪፕሽኑን የበለጠ ከዛ ዩኒት 1 ፓርት 3 ወይም ከዚህ በፊት ያለው ቪዲዮ ሄዳችሁ ብታዩት የበለጠ ፉል ኤክስፕላኔሽን ፎር አንኤምፕሎይመንት የተሰራልና የበለጠ ግልጽ ይሆንላችኋል ማለት ነው። ከዚህ ላይ ማቴማቲካል ፓርቱን ስንሰራ ግን ጠቅላላ ሌበር ፎርሱ ሲካፈል ለፖፑሌሽኑ አድርገን ነው የምናገኘው ሌበር ፎርስ ፓርቲሲፔሽን ሬት ማለት ነው። ስለዚህ ሌበር ፎርስ እዚህ ላይ ሰርተን ያመጣ ነው 6 ሚሊዮን ነው። እዚህ ጋር ሌበር ፎርስ ሰርተን ያመጣ ነው 6 ሚሊዮን ነው ማለት ነው። ያው 6 ሚሊዮን ብለን እንጽፋለን እዚህ ጋር። ፖፑሌሽናችን ያው 10 ሚሊዮን ነው አስቀድመን እንዳየነው 10 ሚሊዮን ያው ታይምስ 100% አለ የግድ ሬት ስለሚል ማለት ነው። ስለዚህ ምንድነው የምናደርገው 60 በ60 መጥፋት ይችላል ማለት ነው ከዚህ ላይ። ስለዚህ 60 ካንስል ባይ 60 ማለት ነው። ስንት ይቀራል እዚህ ላይ? የግድ 6 ሲካፈል ለ10 ይሆናል ማለት ነው። ሲባዛ በመቶ ይሆናል። ከመጣን በኋላ ደግሞ አሁንም 10 ካንስል ባይ 10 ይሆናል ማለት ነው። ስለዚህ ይሄኛው ስንት ይሆናል? 60 ላንድ ይሆናል ማለት ነው። ስለዚህ ይሄ የሚሆንልን 60% ነው ማለት ነው። ሌበር ፎርስ ፓርቲሲፔሽን ሬቱ 60% ነው እዚህ ጋር የሚያሳየን ማለት ነው። ፕሬስ እናደርገው ምን ማለት ነው? ዘ ሼር ኦፍ ሌበር ፎርስ ኢዝ 60% ይለናል ማለት ነው። ወይም ደግሞ ዘ ሪሜኒንግ 40% ኦፍ ፖፑሌሽንስ አር ኦልድ ኤንድ ችልድረን ይለናል ማለት ነው። እንግዲህ ካለው ከ100% ህዝብ መካከል 60%ቱ አዳልት ሲሆን ወይም ደግሞ ሌበር ፎርስ ሲሆን 40%ቱ ደግሞ ችልድረን እና ኦልድ ነው ማለት ነው። ስለዚህ ይሄን ይመስላል። እሺ ሶስተኛው ጥያቄያችን አንኤምፕሎይመንት ሬት ነው ማለት ነው። አንኤምፕሎይመንት ሬትን በክፍል 3 እንዳየነው አንኤምፕሎይድ ሌበር ፎርስ ዲቫይድድ ባይ ቶታል ሌበር ፎርስ ነው ማለት ነው። ታይምስ 100% አለው። አንኤምፕሎይድ ሌበር ፎርስ እዚህ ጋር መተንይ መጀመሪያ ላይ ይሆናል ማለት ነው። ያው አንኤምፕሎይድ ሌበር ፎርስ ኢዝ ኢኳል ቱ 2 ሚሊዮን። ስለዚህ እዚህ ላይ መተን 2 ሚሊዮን እንላለን ማለት ነው። 2 ሚሊዮን እንላለን። ሌበር ፎርስ ቶታል ሌበር ፎርስ ፈልገን ያገኘነው ነው። እዚህ እንይ። ያው እዚህ ጋር ሌበር ፎርስ አለ። ሌበር ፎርስ እና ያው ቶታል ማለት ተመሳሳይ ነው። 6 ሚሊዮን ነው ማለት ነው። እዚህ እንመጣና ከዚህ ቦታ ላይ 6 ሚሊዮን እንላለን። 6 ሚሊዮን እንላለን ማለት ነው እዚህ ቦታ ላይ። እሺ ታይምስ 100% አለ ማለት ነው። እዚህ ጋር 0 በ0 መጣፋት ይችላል ማለት ነው። 60 ካንስል ባይ 60። ስለዚህ 2 እና 6 ይቀራሉ ማለት ነው። ስለዚህ 2 ዲቫይድድ ባይ 6 ታይምስ 100% ይሆናል ማለት ነው። ስለዚህ 2 ሲባዛ 2 ታይምስ 100% ኢት ቢካምስ 200
200 እዚህ ጋር ደግሞ 6 ይሆናል ማለት ነው። 200 ዲቫይድድ ባይ 6 ኢት ቢካምስ 33.3% ማለት ነው። ይሄን ኢንተርፕሬት እናድርገው ደግሞ ምንድነው የሚባለው? ይሄን ኢንተርፕሬት እናድርገው 33.3% ኦፍ ሌበር ፎርስስ አር ጆብለስ ይለናል፣ ወይም ደግሞ ስራ አልባ ናቸው ማለት ነው። በሌላ አባባል ደግሞ 33.3% ኦፍ ሌበር ፎርስስ ዶንት ሃቭ ጆብ ይለናል። ከዚህ ውጭ ያሉ ፐርሰንቶች ናቸው ማለት ነው ስራ እየሰሩ ያሉት እንጂ እነዚህ ስራ እየሰሩ አይደሉም ማለት ነው። የመጀመሪያውን ምሳሌያችን አይተናል ማለት ነው። ወደ ሁለተኛው ምሳሌያችን ከመሄዳችን በፊት ይሄን ቻናል ላይክ ያላደረጋችሁ ካላችሁ አሁኑን ላይክ አድርጉት። ይሄን ቻናል ሳብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው አብራችሁ ዝለቁ። ኮሜንት የሚለውን አንዴ ክሊክ በማድረግም የሚሰማችሁን ሀሳብ አስተያየታችሁን በኮሜንት አሳውቁን እንላችኋለን ማለት ነው። ስለዚህ አሁን ላይክ አድርጉ፣ ሳብስክራይብ አድርጉ፣ ኮሜንት አድርጉ። ወደ ሁለተኛው ምሳሌያችን ገብተናል ማለት ነው። እንግዲህ በዚህ በሁለተኛው ምሳሌ ደግሞ አንዲት ሀገር አለች፣ 8 ሚሊዮን ፖፑሌሽን አላት ማለት ነው። እቺ ሀገር የቅድሟ 10 ሚሊዮን ነበረ። እዚህ ጋር ችልድረን እና ኦልድ ሪስፔክቲቭሊ ነው የተቀመጡት። ይሄኛው ችልድረን 2 ሚሊዮን ነው፣ ኦልድ ደግሞ 1 ሚሊዮን ነው ማለት ነው እዚህ ጋር። ስለዚህ በጠቅላላው 3 ሚሊዮን ሊሆኑ ነው። እሺ ሌላው ኢምፕሎይ ሌበር ፎርስ እዚህ ጋር 3 ሚሊዮን ተሰጥቶናል። ከሌበር ፎርስ መካከል 3 ሚሊዮኑ እየሰራ ነው። ሌላው ደግሞ እንግዲህ የፈለገን እናገኘዋለን ምን ያህሉ እንደማይሰራ ማለት ነው። በጠቅላላው ግን እቺ ሀገር 8 ሚሊዮን ፖፑሌሽን አለ እዚህ ጋር እንደምታዩት ማለት ነው። እዚህ ቀጥሎ ደግሞ ችልድረን ደግሞ 2 ሚሊዮን ነው እዚህ ጋር አለ። ይሄው 2 ሚሊዮን ሪስፔክቲቭሊ ስለሚለን ችልድረን አለ፣ እዛ ኦልድ አለ። የመጀመሪያው ቁጥር የችልድረን ይሆናል፣ ቀጥሎ ያለው ቁጥር የኦልድ ይሆናል ማለት ነው። ኦልድ ደግሞ 1 ሚሊዮን ነው፣ ያው እዚህ ጋር አለ ማለት ነው። ኢምፕሎይ ሌበር ፎርስ አለ ከዚህ ጋር ያው 3 ሚሊዮን ነው፣ እዚህም 3 ሚሊዮን ነው ማለት ነው። የተጠየቀው እንደቀድሞ ተመሳሳይ ነው ማለት ነው። ዋት ኢዝ ሌበር ፎርስ ኤንድ ኢንተርፕሬት ዘ ሪዛልት ይላል። ሁለተኛው ጥያቄያችን ደግሞ ዋት ኢዝ ሌበር ፎርስ ፓርቲሲፔሽን ሬት ኤንድ ኢንተርፕሬት ዘ ሪዛልት ነው የሚለን። ዋት ኢዝ አንኤምፕሎይመንት ሬት ኤንድ ኢንተርፕሬት ዘ ሪዛልት ይለናል ማለት ነው። እዚህ ጋር ያው ትንሽ የተጨመረበት ነገር እንዳለ ሰርተን ከጨረስን በኋላ ታዩታላችሁ ማለት ነው። እስከ መጨረሻው ተከታተሉት። ሌበር ፎርስን አንኤምፕሎይ ሌበር ፎርስን እንዴት እንደምንፈልግ እዚህ ላይ እንታላችሁ ማለት ነው። ያው የመጀመሪያው ጥያቄያችን ሌበር ፎርስ ስንት ነው የሚለው ነው የሚሆነው ማለት ነው። ሌበር ፎርስን አሁን እንደሰራ ነው ፖፑሌሽን ማይነስ ችልድረን ማይነስ ኦልድ ነው ማለት ነው። ፖፑሌሽን አሁን እንዳልነው 8 ሚሊዮን ነው። እሺ ችልድረን ደግሞ 2 ሚሊዮን ነው። እሺ ኦልድ ደግሞ እዚህ ጋር መተን እንያቸው። ኦልድ 1 ሚሊዮን ነው፣ ችልድረን 2 ሚሊዮን ነው ማለት ነው እዚህ ጋር። ስለዚህ ኦልድ ስንት ነው? 1 ሚሊዮን። እንደዚህ እናደርጋለን ማለት ነው። ስለዚህ 8 ሚሊዮን እንዳለ ቀጥታ ይወርዳል እዚህ ጋር ያለው። ማይነስ 2 ሚሊዮን ማይነስ 1 ሚሊዮን ቢካምስ 3 ሚሊዮን። ችልድረን እና ኦልዱ አንድ ላይ ሲሆኑ 3 ሚሊዮን ይሆናሉ ማለት ነው። ስለዚህ ፖፑሌሽን 8 ሚሊዮን ሆኗል፣ ችልድረን እና ኦልድ 3 ሚሊዮን ሆኗል። ሌበር ፎርስን ለማግኘት ፖፑሌሽኑ ሲቀነስ ችልድረን እና ኦልድ ነው የሚሆነው ማለት ነው። ስለዚህ 8 ሚሊዮን ነው ፖፑሌሽን። ከ8 ሚሊዮን ላይ 3 ሚሊዮን ሲነሳ የሚቀረው ሌበር ፎርስ ይሆናል ማለት ነው። ስለዚህ ሌበር ፎርሱ ስንት ነው ማለት ነው? እዚህ ጋር 5 ሚሊዮን ይሆናል ማለት ነው። የዚች ሀገር ሌበር ፎርስ እንደምታዩት ከዚህ ጋር 5 ሚሊዮን ተብሎ ይጻፋል ማለት ነው። እንግዲህ ይሄ ምን ማለት ነው? ኢንተርፕሬቴሽን ስንል ዚስ ካንትሪ ሃዝ 5 ሚሊዮን ፖፑሌሽን እንደዚህ ማለት ነው። እንግዲህ እቺ ሀገር ያላት ይቅርታ፣ ይሄ ኢንተርፕሬት ሲደረግ ምን ማለት ነው? እቺ ሀገር 5 ሚሊዮን ሌበር ፎርስ አላት ማለት ነው። ፖፑሌሽን አይደለም ያላት ሌበር ፎርስ ነው። ፖፑሌሽኑማ 8 ሚሊዮን ነው። ግን 8 ሚሊዮን መካከል አዳልቱ ወይም ሌበር ፎርሱ 5 ሚሊዮን ነው ማለት ነው። ከፖፑሌሽኑ መካከል አዳልቱ ወይም ደግሞ ሌበር ፎርሱ
5 ሚሊዮን ነው ማለት ነው። ወደ ቀጣዩና ወደ ሁለተኛው ስንሄድ ሌበር ፎርስ ፓርቲሲፔሽን ሬት ነው። ይሄ ደግሞ ሌበር ፎርስ ዲቫይድ ባይ ፖፑሌሽን ነው ማለት ነው። ታይምስ 100% አለው። ስለዚህ ሌበር ፎርስ ስንት እንደሆነ ከዚህ ላይ ሰርተን ያመጣ ነው። ይሄ 5 ሚሊዮን ነው ማለት ነው። እዚህ ላይ በዚህ ቦታ እዚህ ላይ 5 ሚሊዮን ብለን እንጽፋለን ማለት ነው። 5 ሚሊዮን ፖፑሌሽን ያው ስንት ነው የመጣው ከዚህ ጋር እንየው። ፖፑሌሽን እዚህ ላይ አለ፣ ከመጀመሪያው ጊቭን ላይ አለ ማለት ነው። እዚህ ላይ አለ። እሺ ፖፑሌሽን 8 ሚሊዮን 8 ሚሊዮን ማለት ነው። ታይምስ 100% አለው። እሺ እዚህ ጋር ዜሮ በዜሮ መጣፋት ይችላል። 60 ካንስል ባይ 60። ስለዚህ እዚህ ጋር 2 እዚህ ጋር 5 ዲቫይድድ ባይ 8 ይሆናል ማለት ነው። ታይምስ 100% ይሆናል። ይሄ ደግሞ 5 ሲባዛ በመቶ ደግሞ 500 ይሆናል። እዚህ ጋር 508 ይሆናል ማለት ነው። 500 divided by 8 the result becomes 62.5% ማለት ነው። እንግዲህ በዚህ ሀገር ውስጥ ያለው ሌበር ፎርሱ 62.5ቱ ሌበር ፎርስ ፓርቲሲፔሽን ሬት ነው ማለት ነው። እንግዲህ በዚህ ሀገር ውስጥ ያለው 62.5ቱ ፖፑሌሽን ሌበር ፎርስ ነው ማለት ነው። ኢንተርፕሬት ስናደርገው እዚህ ጋር the share of labor force is 62.5% ነው የሚለን። እንግዲህ የሌበር ፎርሱ ድርሻ 62.5 ነው ማለት ነው። ሌላው የኦልድ እና የቺልድረን ድርሻ ደግሞ ስንት እንደሆነ እንይ። ከመቶ ላይ ይሄን ስንቀንስ የሚኖረን ማለት ነው 37.5 ይሆናል ማለት ነው። 37.5% ሼር ይኖረዋል ማለት ነው። እንግዲህ ይሄን ሲደምሩት 100 መምጣት መቻል አለበት። ያው 100 ነው የሚመጣው። ያው ሌበር ፎርሱ እዚህ ጋር ብዙ እንደሆነ እናያለን ማለት ነው። ኦልድ እና ቺልድረን ወይም ዲፔንደንት ፒፕል ዝቅ ያለ ነው በዚህ ሀገር ውስጥ ያለው ማለት ነው። ስለዚህ ያው ወሰየ ነው። ሶስተኛውና የመጨረሻው ጥያቄ አንኤምፕሎይመንት ሬት ነው ማለት ነው። ስለዚህ አንኤምፕሎይመንት ሬት ማለት ደግሞ እዚህ ላይ እንደምታዩት አንኤምፕሎይ ሌበር ፎርስ ዲቫይድድ ባይ ቶታል ሌበር ፎርስ ታይምስ 100% ነው ማለት ነው። ከዚህ ጋር ሁለቱ አልተሰጠም፣ የግድ አንዱን ማግኘት አለብን። ቶታል ሌበር ፎርስ እዚህ ጋር ተሰጥቷል፣ ሰርተን አምጥተናል። ያው ሌበር ፎርስ 5 ሚሊዮን ነው ማለት ነው ሰርተን ያመጣነው እዚህ ጋር። ስለዚህ እዚህ ጋር 5 ሚሊዮን ብለን እንጽፋለን። 5 ሚሊዮን ብለን እንጽፋለን። አንኤምፕሎይ ሌበር ፎርስ ተሰጥቶ እንደሆነ እዚህ ላይ እንየው። ስለዚህ ኢምፕሎይ ሌበር ፎርስ ነው እንጂ አንኤምፕሎይድ የለም። ፖፑሌሽን፣ ቺልድረን፣ ኦልድ፣ ኢምፕሎይድ። ስለዚህ አንኤምፕሎይድ የለም፣ የግድ ፈልገን እናገኛለን ማለት ነው። እዚህ ጋር ያው ቶታል ሌበር ፎርስ ማለት ኢምፕሎይ ሌበር ፎርስ ፕላስ አንኤምፕሎይድ ሌበር ፎርስ ነው ማለት ነው። ያው ሁለት ፎርሙላ አለው ሌበር ፎርስ ለማግኘት። አንደኛው ፎርሙላ ፖፑሌሽን ማይነስ ቺልድረን ማይነስ ኦልድ ነው። ሁለተኛው ደግሞ ኢምፕሎይ ሌበር ፎርስ ፕላስ አንኤምፕሎይ ሌበር ፎርስ አድርገን ማግኘት እንችላለን ማለት ነው። ከዚህ ላይ አንኤምፕሎይ ሌበር ፎርስ ለማግኘት ምንድነው የምናደርገው? ቶታል ሌበር ፎርስ ማይነስ ኢምፕሎይ ሌበር ፎርስ እናደርጋለን ማለት ነው። ስለዚህ አንኤምፕሎይ ሌበር ፎርስ እዚህ ጋር ስንት ይሆናል ማለት ነው? ቶታል ሌበር ፎርሱ 5 ሚሊዮን ነው። 5 ሚሊዮን ኢምፕሎይ ሌበር ፎርስ ደግሞ የተሰጠነው የተቀበልነው እዚህ ጋር መተን እንየው። ይኸው 3 ሚሊዮን ነው እንደምታዩት ማለት ነው ኢምፕሎይ ሌበር ፎርስ። ስለዚህ እዚህ ጋር 3 ሚሊዮን ብለን እንጽፋለን። 5 ሚሊዮን ማይነስ 3 ሚሊዮን ኢት ቢካምስ 2 ሚሊዮን። ያው አንኤምፕሎይ ሌበር ፎርስን አሁን ማግኘት ቻለን። ከዚህ ላይ አምጥተን ማስገባት እንችላለን ማለት ነው። 2 ሚሊዮን እንደዚህ አድርገን ማስቀመጥን ማለት ነው። ከዚህ በኋላ ያው የሚጣፋ ስላለ
ይሄ ያለው ዜሮ ሙሉ በሙሉ በዚህኛው ዜሮ መጣፋት ይችላል ማለት ነው። እንደዚህ አድርገን ማጣፋት እንችላለን። ስለዚህ እዚህ ጋር ስንት ይሆንልናል ማለት ነው? 2/5 ዲቫይድድ ባይ 5 ታይምስ 100 አድርገን እናስቀምጣለን። ስለዚህ እዚህ ጋር ስንት ይሆናል ማለት ነው? ሲባዛ በ100% ስንት ይሆናል? 200 ይሆናል ማለት ነው። እዚህ ጋር ታች ያለው 5 ነው 5። ስለዚህ 200 ዲቫይድድ ባይ 5 ስንት እንደሚመጣ ኳልኩሌት አድርጉት ማለት ነው። ስለዚህ 40% ይመጣል ማለት ነው። እዚህ ላይ አንኤምፕሎይመንት ሬት 40% ነው ማለት ነው። እዚህ ላይ እንግዲህ በዚህ ሀገር ያለው ከ100% ሌበር ፎርስ መካከል 40% የሰው ኃይል ስራ እየሰራ አይደለም ማለት ነው። ስራ እየሰራ ያለው 60% ነው። ግን የሚፈልገው ሁሉም እንዲሰራ ነው ማለት ነው። እንዳለመታደል ግን ያው 40% ስራ አግኝቶ እየሰራ አይደለም ማለት ነው። ስለዚህ እዚህ ጋር 40% ኦፍ ሌበር ፎርስስ አር ኖት ኢምፕሎይድ ይለናል ማለት ነው። ስራ እየሰሩ ያልሆኑት 40% ከሆኑ ስራ እየሰሩ ያሉ ስንት ፐርሰንት ይሆናሉ የሚለውን ለማግኘት ደግሞ 60% ኦፍ ሌበር ፎርስስ አር ኢምፕሎይድ ይሆናል ማለት ነው። ስለዚህ የተወደዳችሁ ተመልካቾች እስካሁን የተከታተላችሁት ቪዲዮ ይሄን ይመስል ነበር። ላይክ ያላደረጋችሁ ካላችሁ አሁኑኑ ላይክ አድርጉ። ሳብስክራይብ በማድረግ ቤተሰብ ሁኑና እስከ መጨረሻው ዝለቁ። የተሰማችሁን ሀሳብ አስተያየታችሁን ኮሜንት የሚለውን በመጫን ከዛ ላይ ጻፉልኝ ማለት ነው። ለዛሬው እኔ ጨርሻለሁ። በቀጣይ ቪዲዮ ደግሞ ዙሬ እስከምመጣ እናፍቃለሁ። ኢንተርፕሬት ኢፍ አንኤምፕሎይመንት ሬት ኢዝ 45% ነው የሚለው ማለት ነው። አንኤምፕሎይመንት ሬት 45% ቢሆን ይሄን እስኪ ኢንተርፕሬት አድርገው ይላል ይሄ ጥያቄ ማለት ነው። እስካሁን 2 ጊዜ ያሳይቻችኋለሁ። ይሄን በኮሜንት ሴክሽኑ አሳውቁኝ ማለት ነው። ለዛሬው ያው ከዚህ ላይ ጨርሳለሁ። በሌላ ቪዲዮ እስከምንገናኝ እናፍቃለሁ። መልሳችሁን በኮሜንት ማሳወቃችሁን እንዳትረሱ ላለሁ ማለት ነው። ቀጣይ ደግሞ ፓርት 5ን ይዤላችሁ እመጣለሁ።